ስሜ ብሩክ ማርቆስ ይባላል። ተወልጄ ያደኩት ሆሳዕና ከተማ አምባ ሰፈር ነው። ያው አሁን ላይ የሀዲያ ሆሳዕና የመሃል ስፍራ ተጫዋች ነኝ። ያው እግር ኳስን የጀመርኩት እንደማንኛውም ኢትዮጵያዊ ሰፈር ውስጥ በመጫወት ነው። ሌላ ትምህርት ቤቶች ጫወት ነበር እና ውድድሮች ሲኖሩ እሳተፋለሁ እና እዛ ነው የጀመርኩት። አልጠበቅኩም ነበር። ምክንያቱም ልጅ ሆኜ እዚህ ክለብ ላይ መጫወት ትልቅ ህልምና ፍላጎት ስለነበረኝ በሰዓቱ በጣም ትልቅ ደስታ ነበር የተሰማኝ። ከባድ ነበረ። ምክንያቱም በግሌ ቋሚ አስተላለፍ ውስጥ ገባለሁ ብዬ አልጠበቅኩም ነበረ። ያው ወደ ሜዳም ስገባ የተወሰነ ውስጤ ላይ የሆነ የፍርሃት ስሜት ይሰማኝ ነበረ። ቢሆንም ግን ከተወሰነ እንቅስቃሴዎች በኋላ ያ ፍርሃቴ እየጠፋ ነው የመጣው። አው 2014 ዓመተ ምህረት ሐዋሳ ዩኒቨርሲቲ ኢንጂነሪንግ ተመራቂ ነኝ። ያው ኳስና ትምህርትን እንዴት ታስኬዳለህ ላልከኝ ያው ከባድ ቢሆንም ይቻላል። ያው ምክንያቱም ለሁለቱም ሰዓት ከሰጠ ሰዓትን በአግባቡ የምትጠቀም ከሆነ ያው ማድረግ ትችላለህ እና ብዙም አልከበደኝም ነበር። ይቻላል። እርግጥ ከባድ ነበረ። የተሰጠኝን እድል ለመጠቀም ከፍተኛ ጥረት አደርግ ነበረ እና ያው ከሜዳ ውጭ እረፍት አደርጋለሁ፣ ራሴንም በጠብቃለሁ እና ያው 29 ጨዋታ እንደመጫወቴ ተጫዋቾች እንማረግ እንደሚችሉ ያሳየው ይመስለኛል። የዘንድሮ የሀዲያ ሆሳዕና ቡድን በጣም ጥሩ ነበረ። በሊጉ ደረጃ ራሱ ትንሽ ዝቅተኛ ጎል ከተቆጠረበት ሁለተኛ ቲም ነው እና በክለቡ ደረጃ ራሱ ከፍተኛ ውጤት ያመጣው የዘንድሮ ቲም ነው እና ከዛም ባለፈ ትልቁ ነገር ብዙ ወጣቶችን ያሳተፈበት ቡድን ነው። ለወጣቶች እድል የሚሰጥ ቡድን ነው። በዘንድሮ የኢትዮጵያ ፕሪሚየር ሊግ ብዙ ተጫዋቾች ጥሩ ጊዜን አሳልፈዋል። ጥሩ የሚባልን ጊዜ ነበር ያሳለፉት እና ለኔ በግሌ ግን ጥሩ እንቅስቃሴ ያደረጉ ጥሩ ጊዜ ያሳለፉት ፔፔ ሳይዶ፣ አለልኝ አዘነና ጌታነህ ከበደ ናቸው። የፈተነኝ ተጫዋች የኢትዮጵያ መድኑ የአማካይ ስፍራ ተጫዋች ባሲሩ ኡመር። በመጀመሪያ ፈጣሪን አመሰግናለሁ እዚህ ቦታ ስለደረስኩኝ እና በመቀጠል ትልቅ ፍላጎት ነበረኝ ከልጅነቴ ጀምሮ እዚህ ቦታ ላይ መሆን በጣም ትልቅ ፍላጎትና በትዕግስት እጠብቅ ነበረ እዚህ ቦታ ላይ ለመድረስ። እግዚአብሔር ይመስገን ተሳክቶልኝ እዚህ ቦታ ላይ አለሁ። የእግር ኳስ ህልሜ እንደማንኛውም ወጣት ተጫዋች አገሬን ማገልገል ፈልጋለሁ። ለኢትዮጵያ ብሔራዊ ቡድን መጫወት ትልቅ ፍላጎት አለኝ እና ከዛም ባለፈ ወደ ውጭ ወጥቼ መጫወት በጣም ትልቅ ህልሜ ነው። የምጠላው ምግብ አለ ብለህ ነው? ግን ያው ለአተካና ልዩ ቦታ አለኝ። የሀዲያ ብሔረሰብ ባህላዊ ምግብ የሆነውን አተካና በጣም ነው የምወደው። መጀመሪያ ለዚህ አበቃኝ ፈጣሪን አመሰግናለሁ እና በመቀጠል ቤተሰቦቼ አመሰግናቸዋለሁ፣ ኮቺንግ ስታፉን፣ አመራሮችንም ሁሉንም እና ደጋፊዎችንም በጣም አመሰግናቸው እና የቡድን አጋሮች አብሮ የሚጫወቱ ልጆች ሁሉንም ማመስገን ፈልጋለሁ። በዚህ አጋጣሚ በተለያዩ ቦታ ፕሮጀክት ላይ ያሰሩኝን ኮቾችን ላመሰግናቸው እወዳለሁ።
ተወልጄ ያደኩት በሀዲያ ዞን በሆሳዕና ከተማ በጎንበራ ሰፈር ነው። ለቤተሰቦቼ 9ኛ ልጅ ነኝ። በጣም ድጋፍ ነበር። ምክንያቱም ቤተሰቦቼ አብዛኞቹ ፋዘርም በኳስ በስፖርቱ ዘርፍ ብዙ ነገር አሳልፎ ነበር እና የኔ ተላላቆችም በኳሱ ብዙ ነገር አድርገዋል እና ነፃነትም ነበር ድጋፍም ነበር ብዬ አስባለሁ። ትክክል ነው። 2014 ላይ የመጫወት እድል ብቻ ሳይሆን በሁለተኛው ሲዝን ላይ የተወሰኑ ልጆች ተቀንሰን ነበር። በሰዓቱ ተሰምቶን ነበር እና ያ ትምህርት ሆኖኝ አልፏል ብዬ አስባለሁ እና በክረምቱ ደግሞ ጂም በግል ላይ እየሰራው እና በያውዴ ካፕ ላይ ተሳትፌ ያለው እሱ ነገር ጠቅሞኛል ብዬ አስባለሁ። ኢትዮጵያ ቡና ትልቅ ቲም ነው። እኔ ደግሞ ያው ጫናዎች ምናምን ይኖሩ ነበርና በሰዓቱ እኔ ደግሞ እድል ነበር የምፈልግ የነበረውና በሰዓቱ አሰልጣኙ ማምኖ ስላስገባ የተሻለ ነገር ለማድረግ ነበር አስቤ የገባሁት። እሱም ተሳክቶልኛል ብዬ አስባለሁ። እኔ እግር ኳስን የጀመርኩት በአጥቂነት ነው እና ሰለሜ ተስፋም ታምራት ጋርም እየሰራው በአጥቂ ነበር እጮት የነበረውና ወቢ ቡድንም እያለው በአጥቂ ነበር እጮት የነበረው። እንደ አጋጣሚ አዳማ ላይ በነበረው ጨዋታ ላይ የኛ ፉልባካችን በጉዳት ስላልነበረ አላምሮ ነው ወደ ላይ ሳበኝና የተጨኩት። የዛን ቀንም ጥሩ እንቅስቃሴ ሲያደርግ ነው እዛው የቀጠልኩትና ምቾት የምሰማኝ ቦታ ፉልባክ ነው ብዬ አስባለሁ። እኔ የሚያዝናናኝ ነገር ከጓደኞቼ ጋር ሆኜ ፕሌይስቴሽን መጫወት ያዝናናኛል። በሊጉ የፈተኑኝ አጥቂዎች እስካሁን ብዙም የሉም፣ ግን በትሬኒንግ ቦታ ላይ ተመስገን ብርሃኑ በረሮ ፈትኖኛል። ብዙዎቹ ልምዳቸውን ለወጣቶች ያካፍላሉ። አብዛኛው ልጆች ይመክሩናል እና ከዛ ባለፈ በኔ ወተም በመጫወት እያስተምሩና ሄኖክ አርፍጮ ትልቁን ድርሻ ይወጣሉ። በተለይ ሄኖክ አርፍጮ ለኔ ብዙ ነገር አድርጎልኛል እና እኔ በምገባበት ጨዋታዎች ላይ ከጨዋታ በፊት ደሩን በመጥራት የተለያየ ምክሮችንና ድጋፎችን ያደርግ ነበር። በዚህ አጋጣሚ ሄኖክን ላመሰግነው ፈልጋለሁ። የእግር ኳስ ህልሜ ለብሔራዊ ቡድን ለናሽናል ቲም ለረጅም ዓመት መጫወት ፈልጋለሁ። ከዛም ከሀገር ውጪ ወጥቼ መጫወት ፈልጋለሁ። በኳሱ ባልቀጠል በትምህርት እቀጥላለሁ ብዬ አስባለሁ። ምክንያቱም ገናም ስለነበር አሁን ዘንድሮ 12ኛ ክላስ ተፈታኝ ነኝና በትምህርትም ትንሽ ሞክር ስለነበረ በሱ እቀጥላለሁ ብዬ አስባለሁ። የሆሳዕና ደጋፊዎች ኳስ ወዳድ ናቸው እና ለኛ ደጀናችን ስለነበሩ በዚህ አጋጣሚ የሆሳዕና ደጋፊዎችን ከልብ ማመስገን እንፈልጋለን። ለሚ ተስፋ የእግር ኳስን የጀመርኩበት ፕሮጀክት ነውና ያኔ በሰዓቱ ልዑል ዳዊት ነበር ወይም በቅጽል ስሙ ፍልፍሉ ነበር ይዞ የነበር። እዛ አጋጣሚ እሱን ፍልፍሉን ላመሰግነው ፈልጋለሁ እና እዚህ ደረጃ እንድደርስ የሱም አስተዋጽኦ አለው ብዬ አስባለሁ። ያው ውጤታማ እንዲሆን ያደረገኝ እግዚአብሔር ነው። እግዚአብሔርን እናመሰግናለሁ። ከዛ ባለፈ አሰልጣኞቼ እድሉን ለኔና አምኖኝ እድሉን ስለሰጡ አሰልጣኞችን ማመስገን ፈልጋለሁ እና ጠንክሬ በመስራቴና አሰልጣኞች የሚሉኝን ትሬኒንጎችን ጠንክሬ በመስራት ነው እዚህ የደረስኩት ስኬታማ የሆንኩት ብዬ አስባለሁ።
ትክክል ነው። በጣም ጎበዝ ልጆች አሉ። አሁን ለምሳሌ እኛ ቤት ከኔ የተላለቀ ልጆች በጣም ጎበዞች ናቸው። ግን እኔ እዚህ እድል ስለተሰጠኝ ነው እዚህ የደረስኩትና በዛማ ባለፈ በሀዲያ ዞን ላይ የሚችሉ ልጆች አሉ ብዬ አስባለሁ። ሀዲያ ሆሳዕና በእግር ኳሱ ስፍራ የደጋፊው ጋራ ምንጊዜም ከቤራ ሀዲያ መጫወት ያኮራል በሜዳው ላይ ለቅሶ